አዶናይን ለምን እንደምጠላው አሁን ላይ ልንገራችሁ። አዶናይን ያስለቀሰው ጉዳይ ምንድነው? እንትን የመጣ ቃል የአዶናይና የጃኒ ፉክክር የአዶናይና የጃኒ ድብቁ ፍቅራቸው። ጃኒ እርጉዝ ናት ጃኒ። እኔ ልጅ ነኝ፣ ልጅ አይደለሽም። የ32 ዓመት ወይ ለቅሰው ነሽ። በአዶናይ እህትና አክብረት ላይ እየደረሰባቸው ያለው ከባድ ተቃውሞ። አዶናይ ወላሂ አንተን ሼም ይዞን ነው እንጂ እህት በጣም ስርዓተ ቢስ ነች። እቺ ልጅ ምን አጠፋች? ዛሬ እነዚህ ከምንነጋገራቸው ጉዳዮች መሃል ዋነኞቹ ናቸው። ታዲያ ይህን ቻናል ሰብስክራይብ፣ ቪዲዮን ላይክ በማድረግ እስከ መጨረሻው አብራችን ቆዩ። አምስካት ነኝ የማቲ። ወደ መጀመሪያው ጉዳያችን ስንገባ ሰሞኑን የጃኒና የአዶናይ ፉክክር አለ። እሱ ብቻ አይደለም፣ ጃኒና አዶናይ እንዳልተለያዩ የሚያሳዩ ትልልቅ ምስጢሮች ወጥተዋል። በመረጃዎች ተመስርተው አንዳንድ ሰዎች እስካሁን ድረስ እየዋሹንና እያታለሉን ነበር እያሉ ይገኛሉ። የጃኒና የአዶናይ ብሬክአፕ ፌክ ነው የሚያስፈሉ 3 ምክንያቶችን ልንገራችሁ። እሱን ወደ በኋላ አካባቢ እንነጋገርበታለን። ነገር ግን ሰሞኑን የአዶናይ እህትና አክብረት ላይ ከባድ የሆነ ተቃውሞ እየደረሰባቸው ይገኛል። መጀመሪያ ወደ ኋላ መለስ ብለን የምንመለከታቸው ቪዲዮዎች አሉ። እሺ አክብረትና አዶናይ እንዴት ነው የተገናኙት? እስኪ ለማንኛውም ይሄን ቪዲዮ አይተነው እንመለስና እኔ አስረዳችኋለሁ። ላአኸብ ምግነይ በጣም ይሕግስቲ አነ ቪዲዮ ሳትሪ ኸት ፈልቲ ማዚ ሁሉ ካብ 2013 አረ ኦኬ ጽቦ ታይ ትኾን ደስ ይለኪ ሞዴልና ዲዛይነር ትኾኒ። ኦኬ ናይ ሓፍቴ ቪዲዮ ሪኸይሩ ትኾኒ ከም ሞዴል ትኸተላ ሪኸይሩ እውነት ከማ እትኸድ ትኽእል ደስኺ እስቲ ቦታው እስቲ ለዛ ካሜራ ክትከታተል ያሺ ዋ ጀምር። ኦኬ ጎዝ ዋው ጎዝ ያጣል ኮንፊደንስ ማን ነኪ ካይም ጥኺ ኮንፊደንስ ድፍረት ካይም ጥኺ አይተሐፍሪ ለና ሓደ ግዜ ኣነ ኣይሐፍሪ ግን ካብ ካልእ ሰብ ኢለ ይመሃሩ ጉዳኣቱ ለርኢ ይመሃሩ አረ ምሕፈር ጉዳኣቱ ርኢ ምሕፈር ጉዳኣቱ ርኢ ይኺ ታይ ጉዳኣቱ ምሕፈር ንባዕልኻ ለይ ተጠቃሚነት ሰብ ክብለኒ ኢልኻ ንባዕልኻ ምጉዳእ ዋው سجلت في مصر سجلت في مصر مالي يا حزقي يرجع براكتيكالي هو ادمغك ندي 15 تيك توك تجمري ترى اره اوكي بس مو تيك توك لي تبولا او درافتين بينيني نمتى تحاول درافت اره كلاسيا اره تيك توك مو قديت اكو هذا እዚህ ዘመንና ኩላው ኩትሻገር ቆይ ሰዓት እንትና ገወጥ ይባየ አረ ነው ሰንኩ አፍረረት ብዙ እሺ ማካገና ታይልፍ ድገም ይስታ አፍረረት ምስናአ እና ምስወለዳ ተጣፊያ አያ ምስና ምስ ወለዳ ተጣፊያ ኔራ ምስ ሕዋታ አየን ላውዚ መጽየን ፎቶግራፍ ምጽየና ረኪብ ብድሕሪኡ ህዝብ ቀረባ ጊዜ እዩ ወለዳ ተገንዮ ተንፈልታ ህዝ ኬጅ ስሪ አመሪቅና ሰዲድና የን አኽበረት ግን ክሰዳ ይደርለኹ ሸራሩ እያ ብዙሕ ችግር የን በእግረን መቀላአቴን እሺ አፍቱ ጦርነት ሰዓት ምስ ወለደን ተጣፊያ እያ መጽያ ኔራ ድሕሪ ብዙሕ ጊዜ ኢና ወለደነ ግኒናዮ
هذه تنقلتها أفانينا يننينا أكو جن هذه تشعك في السلة حلفت لو جت أركسدا فقدني يكون خوي مكنياتهم بزح تالنت سلالة اللوا أنت نكفل يدلوا خوي هاي تالنت اللوا تسع سعيات يعني تدرب فيها بس مدرف تقري دمت خامي شعنت قاع سرته أرى تعين الدرف تقلي تعين الدرف تقلي استموكر استحزي ይህን ቪዲዮ እንግዲህ አይታችሁታል። ይሄ ቪዲዮ አዶናይና አክበረት የተገናኙበት ቪዲዮ ነው። አዶናይና አክበረት እንዴት ነው የተገናኙት ለምለው ጥያቄዎቻችሁ መልስ ይሆን ዘንድ አዶናይ ወደ ትግራይ ለሆነ ጉዳይ ሄዶ ነበረ። ታዲያ በዚያውም አጋጣሚ አንድ የህፃናት ማሳደጊያ እንዲጎበኝ ተጋብዞ ሄዶ ነበረ። ታዲያ በዚያው አጋጣሚ ነበረ አክበረትን ያገኘው። እሷንም ሲያገኛትና ስለሷ አንዳንድ ታሪኮቿን ስታጨውተው አዶናይ ከማልቀስ ውጪ ሌላ አማራጭ አልነበረውም። ያ كثير لحلفته مسحوات خوينا لو نصاب بغري ناتي بقى تجارب لحلفنا ينغرينا حزل ينو هندي قول امباكت يجبر تسفى له قول فرديكا بوق مخنيات اللي ربح بوليتيكا بهير بمال جيوم بدو እና ይበቃ ህዝብ ሓደ ነገር እንዴ ተስፋ ለወሪኻ ተስፋስ አውሽታይ ተዓቂ በመኒ ግን ላተላጠፈ ነው ተስፋ ብትውግ ለይጠቅም ጽለ ምክንያት ማለት ነው እና انا لزاول عزيه هم داين ተስፋ ክፈጥር በመኻለይ በጣም ደስተ ነው ውሽታይ ተስፋውን ይረለሁ አይና እና ሉሳነ ወሲና እና አዲስ አበባ ሒዘክ خليفه ለላኺ ቲክቶክ ኺ ጅምሮ አይጨና ማሪ ባሪ ከከር ገብርየ በገንዘብ ይኮን نامر مكحك زايد تصاون تلويتا حواتها متخون حواتها متخون بكاز تسفاني وياه حزل الله لي يخون من قدنا أنا قلنا على هم تستوري لها سلذي خال أي جزيرة لا أي فقدي أنا هم دعين نقدر تقدم سؤال سايزك خدي خلي أيوشي برتاس شكرا ولي إيش تسمعكي ታዲያ ከዚህም በኋላ አዶናይ ስለ አክበረት አንዳንድ መረጃዎችን ካሰባሰበ በኋላ የወሰነው አንድ ውሳኔ ነው። እሱም ውሳኔ ወደ አዲስ አበባ ይዟት መጥቶ ትልቅ ደረጃ እንድትደርስ እንደሚያግዛት ቃል ገብቶ ነበረ። ያ كثير لحلفته مسحوات خوينا لو نصاب بغري ناتي بقى تجارب لحلفنا ينغرينا حزل ينو هندي قول امباكت يجبر تسفى له قول فرديكا بوق مخنيات اللي ربح بوليتيكا بهير بمال جيوم بدو እና ይበቃ ህዝብ ሓደ ነገር እንዴ ተስፋ ለወሪኻ ተስፋስ አውሽታይ ተዓቂ በመኒ ግን ላተላጠፈ ነው ተስፋ ብትውግ ለይጠቅም ጽለ ምክንያት ማለት ነው እና انا لزاول عزيه هم داين ተስፋ ክፈጥር በመኻለይ በጣም ደስተ ነው ውሽታይ ተስፋውን ይረለሁ አይና እና ሉሳነ ወሲና እና አዲስ አበባ ሒዘክ خليفه ለላኺ ቲክቶክ ኺ ጅምሮ አይጨና ማሪ ባሪ ከከር ገብርየ በገንዘብ ይኮን نامر مكحك زايد تصاون تلويتا حواتها متخون حواتها متخون بكاز تسفاني وياه حزل الله لي يخون من قدنا أنا قلنا على هم تستوري لها سلذي خال أي جزيرة لا أي فقدي أنا هم دعين نقدر تقدم سؤال سايزك خليفة لي أيوشي برتاس شكرا ولي إيش تسمعكي አሁን ባሳየዋችሁ ቪዲዮ ላይ ኦሬዲ በትግረኛ ቋንቋ ነው ያወሩትና እስኪ ትግረኛ ቋንቋ የምትችሉ የኔ ተመልካቾች ካላችሁ ምን እንደተነጋገሩ ኮሜንት ላይ በትርጉም አስቀምጡልኝ። እኔም ትግረኛ ቋንቋ ብዙም አልችልም። እስኪ የምታውቁ ሰዎች ባካችሁ ኮሜንት ላይ አስቀምጡላቸው። አንዳንድ የማያውቁ ሰዎችም ስላሉ የተናገሩትን ወይም ያወሩትን ነገር ኮሜንት ላይ ተርጉማችሁ አስቀምጡልኝ። ሃይ ጋይስ ይፍላወር ለማን እንደሆነ ታውቃላችሁ? ለአክበረት ነው። አክበረት የምታውቋት ከሆነ እሷ ነች። እንግዲህ ወደ አዲስ አበባ መጣለች። ቃል ገብቼላታለሁ ትልቅ ደረጃ እንደምትደርስ ማለት ነው። አሁን ቤቴን ያለችው ማለት ነው። ይፍላወር ደግሞ ለሷ ነው። ስለዚህ ሰርፕራይዝ እናደርጋለን። አሁን ለመጀመሪያ ጊዜ ያገኘኋት ነው ያለችው ማለት ነው። በጣም ቢዚ ነበርኩኝና ቀኑን ሙሉ የኔ ማናጀርና ወንድሜ ሆኖ ነው ያመጣኋት። እንግዲህ ሶ ጋይስ እንግባ እስኪ ፋክ
هني ها انا كذا انا اخبري هاي لا رح يقوم وي كمان ازنعتك ريا سوري عن تولي تقبلك اخي بتعم بيزي خويا ميرا يو لايك ات ها كم تشكي دسمالي لك اخبرت متيالا she's here متهلش تقبلناتال يلينا دس بلونيا خبيدي ها نعلاو زمتي خمين ير فلايت القرم نيرو مريم مستولي واو سكلك اني عارفي مريم سلسل تيك توك فيديو تقرص تخيل اخ مالتي اره بوسنا ከዚሁ ጋር ተያይዞ እንግዲህ አክበረት ያን ቀን ከአዶናይ ጋር ለመጀመሪያ ጊዜ ስትገናኝ ከተናገረችው ነገሮች መሃል አንዱ ምንድነው ዲዛይነር መሆን እንደምትፈልግና ሞዴል መሆን እንደምትፈልግ ተናግራ ነበር። አዶናይም በዚህ በምትፈልገው ፍላጎቷ ትልቅ ደረጃ እንደሚያደርሳት ቃል ገብቶላት ነበር። ታዲያ ቅርብ ጊዜ ምናልባት ሶሻል ሚዲያ ላይ ሲዘዋወር አይታችሁ ሊሆን ይችላል። አዶናይ አክበረትን በልደቷ ቀን ሰርፕራይዝ አድርጓት ነበር። ሰላም ጋይስ እንደምን አላችሁ? የአክበረት ልደት እንግዲህ ከ5 ቀናት በኋላ ነው። አሁን ደግሞ ሰርፕራይዝ ላደርጋት ነው። እንደምትመለከቷቸው እንደዚህ ገራሚ የሆኑ ኤቫ ሰርፕራይዝ ፕላነሮች ናቸው። መጥተው ሰርፕራይዝ ሊያደርጉልኝ ነው ልጄን ማለት ነው። እንደገና ደግሞ የልብስ ስፌት ማሽን ገዝቼላታለሁ። በጣም ነው ደስ የሚላት፣ እየተመኘችው የነበረው ነገር ነው። እንግዲህ አክበረት ዲዛይነር የመሆን ህልም አላትና እሱን ህልም እውን እናደርገዋለን አሁን ማለት ነው። ለምንድነው አሁን ዛሬ እያከበርኩላት ያለሁት? ሊትራሊ ከ1 ሰዓት በኋላ ወደ አሜሪካ መሄድ አለብኝ እና ለበርዝዴዋ ስለማልገኝ ይኸው አሁን ሴሌብሬት እናደርግላታለን። ወደ ታች ትመጣለች። አሁን እጠራታለሁ። ሃፒ በርዝዴ የሚለውን ነው እንትን የምናደርገው። አይኗ ጨፍኝ ላምጣት ወይስ እያየች ዝኻይና አክልቴ ቶሎ ሕዚ ታሕቲ ዝኻይና ቶሎ አዶናይ ጽበይክ እንደ ሒዝክን ክወፅእ ድራር ቶሎ ይጽበይክ ኣሎ ኢልኻ ሲኡ ካል ኖርማል ክዳን ክድንን ቶሎ ጋውንን የውፅኦ ሞ ክዳን ይግበራ ደገ ተወፃሲ አዶናይስ 5 ደቂቃ ብቻ ሂብክንዮ ወይ ክኸድ ይልክንዮ በል ቶሎ። ታዲያ ሰርፕራይዝ የሚያደርጋት እሷ በምትፈልገው ፍላጎቷ ወይም ደግሞ ዲዛይነር መሆን እንደምትፈልግ ተናግራ ስለነበረ ዲዛይን የምትሰራበትን ማሽን ገዝቶላት ነበረ። አክበረትም እንባ ተናንቋት ከማልቀስ ውጭ ሌላ አማራጭ አልነበራትም። ስለማንኛውም ተከታትለን እንመለስ። تعمل موديكي عايزه شكرا ريح عايزه تفرح بوم بوم ها تدري انا ازني وعسل سبيلي ها ها بس هي
It's my birthday. Come on, buddy. Boom, 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 boom. Hey, hey, hey. I'm gonna turn it up. We can turn it up. We can make it. I join. لازم كنت أعمل أقول لي yes sorry شيء أمريكا سلقت لقين بيا عمل لي ده كنا خنيرة شيء ما تقول لي አይታችሁታል። ታዲያ አዶናይም አክበረትን ከዚያ ቦታ ካመጣት በኋላ ኦሬዲ እንደምታውቁት ብዙ ወሬዎች ሲወሩ ነበረ። አንዳንድ ሰዎች የአዶናይ የራሱ ልጅ ናት እያሉ አንዳንድ ጊዜ ሲነጋገሩ ሰምቻለሁ። ነገር ግን አዶናይ እሷን ወደምትፈልግበት ደረጃ ለማድረስ የሚችለውን ሁሉ እያደረገላት ይገኛል። ታዲያ ሰሞኑን ምንድነው የተፈጠረው በዚች ልጅና በአዶናይ እህት መካከል? እንግዲህ እንደምታውቁት የአዶናይ እህትና አክበረት ኦሬዲ እኩል እድሜ ላይ ያሉ ይመስለኛል። ቁመታቸውም እኩል ነው። ብዙ ነገራቸው ይመሳሰላል። ታዲያ ሰሞኑን አዶናይ ሁለቱንም በሞዴሊንግ ትልቅ ደረጃ እንዲደርሱ እያገዛቸው ይገኛል። በሶሻል ሚዲያ ቪዲዮዎች ሲዘዋወሩ አምሹር እርግጠኛ ነኝ አይታቸዋል። ነገር ግን ይሄ ነገር ጥሩ ነገር ብቻ ይዞ አልመጣም። ከባድ የሆነ ተቃውሞ በተለይ በአዶናይ እህት ላይ ያነጣጠረ ከባድ ተቃውሞ ይዞ መጥቷል። ለማንኛውም እስኪ ይህን ቪዲዮ አይተነው እንመለስና እንቀጥልበታለን። በሞዴሊንግ ኢትዮጵያን የሚያስጠሯት ሁለት ታላላቅ ሞዴሎች ይዤላችሁ መጥቻለሁ። ዛሬ ደግሞ የመጀመሪያ ፋሽን ሾዋቸውን ዋክ ያደርጋሉ ማለት ነው። እንዴት እንዳማረባቸው ተመልከቱ። እንግዲህ ወደ ኢንተርናሽናል ስቴጅ ደግሞ መውጣታቸው አይቀርም። ዛሬ የፌስ ኦፍ ኢትዮጵያ በጂ ፓወር የተዘጋጀ ወንጪን ለማሳየት ትልቅ ቻሌንጅ ተዘጋጅቶ ነበረ። ከመቶ ሴቶች 60 ሴቶች ብቻ ነው የሚቀሩት። እነዚህ ሴቶች 40 ሴቶች እንዴት አድርገው ነው የሚቀንሷቸው? 5 ቦታ ላይ የሚገራርሙ ቻሌንጆች ተዘጋጅተዋል። ዛሬ እየተካሄዱ ነበረ። አሁን ደግሞ መጨረሻ ላይ ደርሰን ወደ ፋሽን ሾው ገብተናል ማለት ነው። ይህ እየተደረገ ያለው ወንጪን ለማሳየት ነው። ወንጪ ምን ያህል እንደምታምር ምን ያህል ሳቢ የሆነ ውበት እንዳላት ፌስ ኦፍ ኢትዮጵያ ፓወርድ ባይ ጂ ፓወር አብረው እየሰሩ ይገኛሉ ማለት ነው። እስኪ ጠብቁና ፋሽን ሾው ላይ ዋክ እንዲያደርጉ ታያላችሁ ማለት ነው። እስኪ ፋሽን ሾው ካት ዋክ ሌትስ ጎ ቡም 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 የታባቱ ባሳያችሁ በጣም ብዙ ቪዲዮዎች ነበሩ ከአርቲስቶች ጋር ከተለያዩ ሰዎች ጋር እነዚህ ሁለቱም ልጆች ሲገናኙ የነበረ ቪዲዮ ነበረ። ነገር ግን ከዚህ በኋላ ምንድነው የሆነው መሰላችሁ? ብዙ ሰዎች እያዩ እንግዲህ ወክ አድርገዋል። በብዙ ሰዎች ለመጀመሪያ ጊዜ ይመስለኛል አምሹር እርግጠኛ ነኝ ብቻ ወክ አድርገው ነበረ። ወክ ሲያደርጉ የነበረውን ቪዲዮ ላሳያችሁና የሰው አስተያየት ምን ይመስላል ምንድነው የገጠማቸው የሚለውን ነገር ቀጥዬ ያሳያችኋለሁ። ጋይስ አክበረትና ሄሊና ዋክ ላይ ያደርጉ ነው። እየመጡ ነው። ዳጊ ቅረጻቸው በደንብ በእናትህ በደንብ ቅረጽልኝ። ሉክ አት ዘ ኦራ ማን በደንብ ጌታ የታባት እዚህ ጋር የታባት አንዴ እናት አንዴ ሶሪ ፎከስ ማድረግ አለብኝ። ሶሪ እናት this is beautiful ማለፍ ቻለ ከሱ ሶሪ ኦዬ በጣም ስፔሻል ሞመንት ነው ለኔ። አመጣቸዋል የታባቱ እያቸው በእናትህ እዛ ጋር ዳጊ አሳቸው። እሺ እናቴ ቴንክ ሶ ማች
እናወራለን በደምብ ችግር የለውም የኔ አባት ገቡለት አባቶ አዎ እንደዛ ነው ሌትስ ጎ እታባቱ የኔ ቆንጆች so amazing man guys በጣም ነው ደስ የሚለው እነዚህ የምታዩዋቸው ሴቶች ማለት ነው ይሄው ከ1000 ሴቶች ተመርጠው 100 ወደ 100 ነው የወረዱት ከ100 ደግሞ አሁን ዛሬ በቻሌንጆቹ ምክንያት ወደ 60 ይወርዳሉ ማለት ነው 5 ቦታዎች ላይ ተመርጠው ሄደው ወንጪን ለማሳየት ነው ዛሬ ቀኑን ሙሉ ወደ ወንጪ የመጡት ማለት ነው አሳያቸው አንዴ ዳጊ እነዚህ ሴቶች ቻሌንጃቸው ምንድነው መሰላችሁ ወንጪ እንዴት አድርገው አሳምረው እንደሚያሳዩ ነው በቃ ይሄ ዋና ዓላማው ወንጪን እንዴት አሳምረው እንደሚያሳዩ በቲክቶክ ቪዲዮ ቀርጸው መልቀቅ ማለት ነው ስራቸው ውስጥ ነው 60 ሴቶች ይቀራሉ ዛሬ ከዛ በኋላ ቻሌንጁ እየተካበደ ነው የሚመጣው ኃይለኛ እየሆነ ታዲያ ከዚህ ቪዲዮ በኋላ ብዙ ሰዎች በአዶናይ ስራ ደስተኛ አልነበሩም ለምን እንደሆነ አይታወቅም አንዳንድ ሰዎች ቅናት ነው ስሉ አንዳንዶች ደግሞ ትክክል ናቸው እያሉ ይገኛሉ ከዚያ በፊት እስኪ ዮኒ ማኛ ስለ ሁለቱ ሲጠየቅ ምን ብሎ ነው የተናገረው ለማንኛውም እሱን ቪዲዮ እስኪ አይተነው እንመለስ አዶናይ ህፃናትን ይዞ የሚዞረው ነገር እንዴት አየው በጣም አሪፍ ነው በርታ ህፃናቶች ይበረታቱ ይላል አለቀ እና አሮጊት ይዞ ይዞር ነው ዶማ አሮጊት ይዞ ሄዶ ታዳጊዎችን ነው ወደ ቁም ነገር የምታደርሰው እና መቋሚያ ያዙትን ይዞ ይዞር እካክ እንግዲህ ዮኒ ማኛ አድንቋቸዋል ጥሩ ነው እያለ ነው ግን ሊያሾ ደግሞ የተለየ ሐሳብ ነው ያላት ሁለቱንም አታሳይ ለሰው አታውጣቸው ጥሩ አይደለም ምናምን እያለች ነው ምን ለማለት ፈልጋ ይሆን እስኪ ለማንኛውም ቪዲዮዋን ተከታትለን እንመለስና ቪዲዮዋን ስትከታተሉ ግን በመሃል ሐሳባችሁን ኮሜንት ላይ እየጻፋችሁ ብትቀጥሉ በጎ ነው የ12 ዓመት ልጅሽ ቬል ሱሪ አድርጋ ሄድ ጫማ አድርጋ ጸጉሯን ሂማን ተሰርታ እንዲህ እያለች ብትመጣብሽ ምን አይነቱ ዘመን ላይ ደረስን 8ኛ ሺህ ላይ ደረስን ብለን የምንመጻደቅና የምንቆጣ ብዙ ቤተሰቦች ስላለን በዚህ ሁኔታቸው በዚህ አካሄዳቸው ከሄዱ ግን ብዙ ትችትና እሱንም ሊያስተቸውና ሊያስቆጣው ህዝብ ሊቆጣው ስለሚችል ከዚህ ካሁን ካለበት ሁኔታ ላይ ቢስተካከልና ቢያስተካክላቸውና እንደ ልጅ ቢያሳድጋቸው ጥሩ ነው እንደ ልጅ እያደጉ አይደለም በተለይ እህቱ እንደ ልጅ ያደረጋት አይደለም እንደ ትልቅ ወጣት ሴት ነው ያደረጋት ያለው ጥሩ ነው ሞዴሊስት ሆና ዲዛይነር ሆና ጥሩ ነው ግን አንዳንዴ የሚያድጉ ህጻናቶች እነሱን ያዩ ነው የሚያድጉት ተከታዮቻችሁን እየመሰሉ ነው የሚመጡት የምታሳዩት ነገር በልክ ቢሆን ጥሩ ነው እንጂ መብታቸው ነው በነገራችን ላይ መብታቸው ነው ምናምን ግን በዚህ ሁኔታቸው ከሄደ ነገ ከነገ ወዲያ አዶናይም በጣም ያስተቸዋል ይሄንን ነው ያልኩት ሌላ ምንም ያልኩት ክፉ ነገር ኑሮ አይደለም ቪዲዮ ለጥፋችሁ መታሰድቡ ሰዎች ካሁኑ እየተቹት ነው አዶናይ ስለዚህ ነገ ከነገ ወዲያ እየተደጋገመ ሲመጣ ይተቹታል ትልቅ ደረጃ ይደርሳሉ እግዚአብሔር ያድርሳቸው ነገር ግን በዚህ አይነት ሁኔታ አይደለም አንዳንዴ ከካሜራ መሸፈንና ከካሜራ ሸፍነሽ ማሳየት ጥሩ ነው ዝም ብለው ያመጣው የሚሰግጥ ከሆነ የሚያመጣ የሚያስተላልፍ ከሆነ ልጆቹን ያስወቅሳቸዋል እሱንም ያስወቅሰዋል ሌሎችም እናቶች ደግሞ ከጊዜ በኋላ መቃወም ይጀምራሉ ያ ነገር እንዳይደርስበት መሸፈን አለበት የሚያደርገው ነገር ጥሩ አይደለም ማሬ በዚህ አላቆመችም እንግዲህ በልክ ይሁን የምትሰራቸው ስራዎች ወይም ደግሞ ሁለቱም ላይ በሶሻል ሚዲያ የምታሳየው ነገር በልክ ይሁን መስመር ያለፈ አይሁን እያለችን ትገኛለች እስኪ ለማንኛውም እሱን ቪዲዮ አይተነው እንመለስ እና አሁን ላይ እነዚህ ልጆች በዚህ እድሜያቸው እንደዚህ ጭራሽ አርቲስቶች ምናምን ሞዴሎች የተሰበሰቡበት ላይ ፋሽን ሾው የወሰድክ እያሳየ ቬል ሱሪ እያደረግህ ጫማ እያረቅኝ ሁማኔር እያሰራ እንደዚህ ሊፕስቲክ ይቀባ አርገህ ስታሳድግ ያችኛዋ የደሃ ምስኪን ልጅ አንተን የሚከተሉ ልጆች እና ህጻናቶች እነሱን መሆን የሚፈልጉት ያንን ነገር ማግኘት ሲያቅታቸው በልጅነታቸው ምን ሊያደርጉ ይችላሉ ትምህርታቸውን ይማራሉ ወይስ የሚከታተሉት እነዚህ ነው ምንድነው የሚያደርጉት ምን ህይወት ውስጥ ይገባሉ ብሎ ማስተዋል ጥሩ ነው ማስተማር ጥሩ ነው ማድረግ ጥሩ ነው የሚፈልጉትን ምርጫቸውን መከተል ጥሩ ነው ማክበር ጥሩ ነው ግን ሚዲያ ላይ ባታሳያቸው ጥሩ ነው ስራቸውን ማለት እድሜያቸው እስኪደርስ ድረስ ነገሮችን ሊሚት በታደርገው ጥሩ ነው
ማለት ሁላችሁም ያው የሶሻል ሚዲያ ቤት ፋሚሊው በአጠቃላይ የሶሻል ሚዲያ ኢንፍሉዌንሰሩ ናቸዋል። ቤተሰቦቻችሁ እንዳለ በሶሻል ሚዲያ ሜክ ማድረግ ትፈልጋላችሁ። ግን ህጻናት ሴት ልጆች እናንተን የሚከተሏችሁ ልጆች እናቶች ለልጆቻቸው እንዲፈሩ የምታደርጉት ኢንፍሉዌንሰሮች ናቸው። ተገጩ ፋሽን ዲዛይነር መሆን ምኞት ያላት አንድ ታዳጊ ልጅ ልትኖር ትችላለች፣ 12 ዓመት ልጅ። አንዳንዴ የማናስበው ነገር ምን መሰላችሁ? የማንረዳው ነገር የ12 ዓመት ልጅ ዲዛይነር መሆን ትፈልጋለች። ኦኬ አቅም ስላላቸው ስለሚችሉ ዲዛይነር እንድትሆን የሚያስፈልጋትን ግብአቶች በሙሉ ለልጅቷ አደረጉላት። ስላላት አንድ እናት ስላላት ነው ያደረገችው፣ ወይም አንድ ሰው ስላለው ነው ያደረገው። በዛ መሀል ውስጥ ደግሞ ብዙ ታዳጊዎች እነሱን እያዩ የሚመጡ እንደነሱ መሆኑ የሚፈልጉ ትናንሽ ቲኔጀር ህጻናቶች እነሱን ሲያዩ ያንን ማድረግ ሲያቅታቸው ህይወታቸው ወዴት ይሄዳል? ስልክ ለመግዣ፣ ሂማኔር ለማድረግ፣ ለመዘነጫ፣ ለመልበስ ኢዚና አጭር ነገር የሚያገኙት ከትምህርታቸው ሌላ አቋራጭ የሆኑ ነገሮች ጋር በመሄድ ጊዜያቸውን በማጥፋት እነሱ የሚያደርጉትን እንደነሱ ለመሆን እየተከቱና እየጣሩ ሲመጡ በልጅነታቸው ብዙ ነገር ያጣሉ። አንዳንዴ ለምንድን ነው የሀብታም ልጆች ብዙ ጊዜ ካያቸዋቸው አያሳዩ ለሌሎቹ የሚያረጉላቸውን ነገር በድብቅ ነው የሚጨርሱት። አንዳንዶቹ ናቸው ሾው የሚወዱት እርስ በርሳቸው። ከሀብታም እኮ እርስ በርሱ እኮ ይተያያሉ ጋይስ። ሀብታም ለሀብታም ለምሳሌ እችኛዋ ሀብታም ብትሆን እችኛዋ ለዚችኛዋ ሀብታም ይተያያሉ እኮ ምክንያቱም አንድ ናቸው ያለ ይብላቸው። ሀብታም ግን ትክክለኛ ሀብታም ጭንቅላት ያለው ሀብታም ግን ዝንጥ ብሎ የሚኖር ሀብታም ግን ደሃ ጋር መጥቶ ያንን ነገር አያሳይም። ካያችሁ አያሳዩም። ለምን ይመስላችኋል? ያስቡታል። ምክንያቱም ብዙ ነገር የነዛ ቤት ልጆች ያንን ነገር ማድረግ እንደማይችሉ ስለሚያውቁ የተማሩ ሀብታሞች ማለት ዝም ብሎ ሀብታም የሆኑት ያው በዘፈቀደ ሀብታም የሆኑት ሳይሆን የተማሩ ቤተሰብ ያለበት ሀብታም ላይ ካያችሁ ብዙ ጊዜ ይጠነቀቃሉ። ለዛ ለጎረቤቶቻቸው ልጆች ወይ ጎረቤቶቻቸውን መስለው እንዲያድጉ ነው የሚያደርጉት ወይ ደግሞ ይጠነቀቃሉ፣ አያሳዩ እና ሁለቱም ልጆች ላይ እየደረሰባቸው ያለው ነገር በጣም ከባድ ነው። እዚህ ጋር አምጥቼ ባሳያችሁ ብዙ ቪዲዮዎች አሉ። ከተገናኙ አርቲስቶች መሃል ሃናን ታሪክ አግኝተው ነበረ። እሷንም ኢንተርቪው ለማድረግ ሞክራ ነበረ። እሱም ቪዲዮ ላሳያችሁና ቀጣይ የማሳያችሁ ነገር ትንሽም ቢሆን ልገርማችሁ ይችላል። በጣም ነው የምንወድሽ። አመሰግናለሁ። በጣም ነው የምታምሪው። በጣም ነው ማደንቀሽ። ሁሌም ታዲያ ከዚህ በኋላ አንድ ከባድ የሆነ ነገር ተፈጥሯል። እሱም ምን እንደሆነ ወደ በኋላ አሳያቸዋል። ነገር ግን አርቲስት ነባ ሁላችሁም ታውቁታላችሁ። ተፈጣሪ እንግዲህ ከሌሊቱ 6 ሰዓት ብዙ ፊልሞችን ሰርቶልናል። በጣም ጎበዝ ዳይሬክተር እና ደራሲም ነው። ታዲያ ተዋናይም ነው። እሱ አርቲስት ጋር ከሱ ጋር አዶናይ ሲገናኝ የነበረ አንድ ቪዲዮ አለ። እሱ ቪዲዮ ለማንኛውም ተከታትለን እንመለስ እና ቀጣይ ማሳያችሁ ነገር ይገርማቸዋል። ዘማን እንዴት ነሽ? ደህና ነሽ ወይ? አለን ፋብለሽ ሰላም። ነባ ይባላል። በጣም ጎበዝ አክተር ነው። ኢትዮጵያ ውስጥ ታውቁታላችሁ? ሽሮ በይ ሀይዶ እንዲያውቅሻለሁ በደንብ አውቅሻለሁ። እንዴት ነሽ? ልኝ አለን። ቴንክ ዩ ሶ ማች እና ቴንክ ዩ ወሳ ማን አትላጭ አልተባልክም አንተ? በጣም ቢዚ ሆንኩ። ምንድን ነው የምትላጨው? በተንፈሻ አገኘሁ። ሀይዶ ብሮ እንዴት ነሽ? ደህና ነህ? ዌልካም ኢንጆይ እያደረክ ነው? ኧረ that's good መተንላቸዋል እና ሳ ግዴታ ነው ወይ ዋይ ጸገፈኒ ሶሎኒ ምግብ አለ እንዴ? ምግብ አለ አሁን ከፍቶላቸዋል። በጣም አፒታይታቸው ኑሽ አይ ስንት ሰዓት ነው የሚጀምረው? ብርድ ነው እያሉ ነው። አሁን 5 ደቂቃ ይሄ ቆሟል እኮ በቃ አሁን ነው የሚጀምረው። ይሄ እንትን እኮ ነው በቃ ልንጀምር ነው። ጎዛቱ ነው ያልከን ኢነርጂ በቃ የራሳቸው ኢነርጂ ይሆናል። ጋይስ እንግዲህ ወይዘሪት ሂሊና እና ወይዘሪት ሂሊና እና ወይዘሪት አኽበረት ቁጭ ብለዋል እዚህ። እስኪ ግሬስ እስኪ ኮራ ሂሉ ቀብነን ቀብረር እስኪ እጃችሁ ምናምን ሰፋ እስኪ ሂሉ አሳይኝ። አይ ነው ገባኝ። አሳይኝ አንዴ አሳይኝ። ይሞቅሻል። አየሽ አልሞቅሽም? በቃ ኤኒዌይስ አሁን ፋሽን ሾው ሊጀምር ነው። እናያቸዋለን ማለት ነው። እነሱም እየዞሩ ኢንተርቪው ያደርጉላችኋል። እንደባለፈው ወዳችሁታል አይደለ? ደግሞ ኢንተርቪው ያደርጉላችኋል። ዝግጁ ናችሁ? ሃይ ፋይቭ ይሌ ይጋድስ እዛ ጋር ቁጭ ልበል።
ታዲያ ይህን ቪዲዮ ያየ አንድ ወጣት እንዲህ ያለን ነው። ሀሳቡን እስኪ ሙሉን ሲሙትና እንዴት ነው እናንተ እሱ በሚለው ሀሳብ ተስማማላችሁ? ኮሜንት ላይ ሀሳባችሁን አስቀምጡልኝ። አዶናይን ለምን እንደምጠላው አሁን ላይ ልንገራችሁ። መጥላት ስላችሁ ኮንተንት ዋይዝ የሚሰራው ነገር አክት የሚያደርገውን ነገር ማለት ነው። አንደኛ ላይክ ሰዎችን ሲያገኝ አሁን ትናንትና ነባን አግኝቶት ነባ ማለት እኮ እጅግ የምንወደው ነው። አንድ ፊልም ለእኔ ለምሳሌ ይሄ ተፈጣሪ ነው የሰራ ሰው ነው እና ስራውን እንደሚሰራ አይነት ሰው አለ። ሰላም እንዴት ነሽ ሽሮ ቤ መታ ሰላም ስትለው ታውቀኛለህ? አዎ ወላሂ አውቅሻለሁ። የሆነ ስራውን እንደሚሰራ ሰው ምናምን አለ። የሆነ ግዴታውን እየተወጣ እንዳለ ሰው አክት ያደርጋል። እኔ አላውቅም። ማንም የሆነ ተራ ነህ በጣም አክት አታርግ አታክት እና የሆነ ትልቅ ነገር አልሰራም። ለኢትዮጵያ ጀብድ ምናምን ጀግና አይደለም። ገባህ? እና እናንተ ናችሁ እንዲህ የሰቀላችሁት። በአጠገቤ ብታልፍ ማለት ራሱ ያለ አይመስለኝም። አንደኛ እና አታክት ሀምብል ሁን። በጣም ሀምብል ሁን። ሀምብል አይደለም በጣም ሀምብል ሁን። አይታችሁታል። ይሄ እንዳለ ሆኖ ቅድም ያልኳችሁ መግቢያ ላይ ይህ የአዶናይ እህት ላይ ህዝቡ ለምንድን ነው የተነሳባት እያላችሁ ለምትጠይቁ ሰዎች ይህን ቪዲዮ እዩትና በዛው ደግሞ ይሄ ወንድማችን የሚለውንም ሀሳቡን ሰምተነው እንመለስ። መልካም ምኞቴ ነው ይሄ ቪዲዮዬ ለአዶናይ ቢደርስ። ሰው ስም ቢሰጠውም እያለ ፍሪደም እያለ ኮንፊደንስ በቅጡ ሲሆን ነው ሁሉም የሚለው ደስ። ማድረግ ስለምችል እድሉ ስላላት እንዳሸዋ እንድትሆን ተዋት ትፍቀድላት። በላይክና ኮሜንት ገምታ ዋጋዋን ነፃነት በሚል ስም አታጣም ነገዋን። ጎበዝናት አቅማላት ያንን አንክድም፣ ግን አቅጣጫ ሳያት እንዳትሄድ አግድም። ቀለል አድርገን አይተን የጀመርነው ለሙድ ዋጋ አስከፍሎናል ዳርጎናልም ለጉድ። ኖርማል ነው በማለት ያረግነው ለፈታ እንድንገኝ አድርጓል ከማይሆንም ቦታ። ሌላውን ትተው በአንዳንድ አኳኋኗ በምትፖስተው ፖስት ሰዎች የሚሰጡት ልክ ያልሆነ ኮሜንት የሚያሳድረውን ከባድ ተጽዕኖ አይከብድም ለማሰብ። እናም እንደ ሐሳብ ሰተር ትበል ሰብሰብ። ዛሬ ሰው ባንተ አውቋት ስለወጣች ቫይራል የልብ አይነት ተሰምቷት ሞራል የሴትነት ወጉን ስርዓቱን ጥላ ቅጤለሽ እንዳትሆን ነገ ከነገ ኋላ አንዳንዱን ተይበላት ቆንጥጥ ስታፈላ። በወግ ባደብ ትሆን ሰው አይነት ታስገባት። በአሁኗ ተጋርዳ ነገዋ እንዳይጠፋት እንደ ትልቅ ወንድም ምከር አትቆጣት። እጅ ላይ ስላለ ኢንተርኔትና ስልክ ሁሉ አይፖስትም ትሁን በእድሜዋ ልክ። ነፃነት በሚል ስም ጥሩ ነው ባፈጥን ደግ ነው ባቸኩል። አንዳንዴ አይን ያጠፋል ይበጃል ያሉት ኩል። ይሄ ብቻ አይደለም። አንዳንድ ሰዎች ደግሞ ሼም ይዞት ነው እንጂ አዶናይ እየደበረው ነው በእህቱ ስራ እያሉ ነው። በዚህ ብዙ ቪዲዮዎች አሉ። እዚህ ጋር አምጥቼ ባሳያችሁ የማያልቁ ብዙ ቪዲዮዎች አሉ። እስኪ ለማንኛውም እህታችን የምትለውን ሀሳብ ስሙና ያስማማችኋል። ኮሜንት ላይ ሀሳባችሁን እያስቀመጣችሁ ይህን ቪዲዮ አይተነው እንመለስ። አዶናይ ወላሂ አንተን ሼም ይዞን ነው እንጂ እህት በጣም ስርዓተ ቢስ ነች። በጣም ነው ያፈላችሁ እንዴ። አንተ ፌመስ ስለሆንክ አንተን ስለምንወድ እኛ እኮ መናገር ሼም ይዞን ነው እንጂ እንደ እድሜው አይደለም የምትሆነው። ማየት በሌለባት ሰዓት ሁሉን ነገር አይታ ማየት ባለበት ሰዓት ህይወት እንዳይሰለቻት እንዳያልቅባት ህይወት የምፈራላት ነገር ማለት ነው እንዴ። አንተ ብዙ ሴቶችን ትመክር የለ እንዴ? ለምን ለእህትህ ሲሆን ገሸሻልክ? በነገራችን ላይ የኢትዮጵያ ህዝብ ሼም ስለሚይዘው ነው እንጂ በጣም ቆይቷል ጭጓራው ከተቃጠለ። እንደ እድሜያቱን በተለይ ይሄ ኢትዮጵያ ነው፣ ሀበሻ ነው። ሀበሻ በእድሜያችን እንኳን ሆነን ከአይን አላመለጥንም። እኔ በሷ እድሜ ወላሂ ልጅ እንዴት ነው የሚወለደው ስባል በሆድ በኩል እንዲህ ነው የሚወጣው ምል ሰው ነኝ። አይ ደስ አይልም። እንደ አንድ እህት እንዳለው ሰው መመክርህ ነገር እህትህን ደበቅ ሰተር አድርግ። በኋላ ማልቀስ ጥሩ አይደለም። እህትህን ደበቅ ሰተር አድርግ። ያ አንዳንድ ሰዎች ደግሞ የአዶናይ እህት ምንም ያጠፋችሁ ነገር የለም እንደፈለገች ትሁን ገና ልጅ ናት እያሉ ነው። ቻችሁ ተናዳችሁ ሀሳብ ስትሰጡ አየሁ። ምን አጠፋች ታያላችሁ። በቅርቡ ባለራዕይ ታዳጊ አምባሳደር ተብላ ከሆነ ካምፓኒ ላይ የአምባሳደርነት ሹመት ሲሰጣት አብረን እናያለን። ምክንያቱም እንዲህ ነው። ይህ ሀሳብ እንዴት ነው ያስማማችኋል? ግን ከዚህ ሁሉ በላይ በጣም አንድ ያናደደኝ ነገር አለ። በእውነት ለመናገር ይሄ ቪዲዮ አምሹር እኔን ነው የደበረኝ። ለእናንተ እንደደበራችሁ አላቅም። ብቻ ይሄ ቪዲዮ እኔ ብዙም አልተመቸኝም። አዶናይ የሰራው ስህተት ነው። ቪዲዮን ይዩትና እናንተን ፍረዱ። ማለት ገና ልጅ ናት። ይሄን ነገር መለማመድ ያለባት አይመስለኝም።
አሮ ነው ብቻ። እስኪ ለማንኛውም እዩትና የእናንተንም ሀሳብ ኮሜንት ላይ አስቀምጡልኝ። ለእኔ ግን በበኩሌ ይሄ አልተመቸኝም። አንዳንድ ሰዎች ደግሞ ምን ይላሉ መሰላችሁ? ከዚህ በፊት እንግዲህ ከአክበረት ጋር የአዶናይ ወንድም ያላቸው ነገር ብዙ ሰዎችን ግራ ያጋባ ነበረ። እንግዲህ ሁላችሁ የምታውቁት ነገር ነው። የሚያሳዩት እያንዳንዱ እንቅስቃሴ በጣም ያስፈራልና እንደዛ ነው። አሁን የአሁኑ ቪዲዮ አዶናይና እህቱ እንግዲህ እንትን የሚሉት ነገር ኮሜንት ላይ ገብታችሁ ብታዩ ብዙ አይነት ኮሜንቶች አሉ። አንዳንዶች ግን ኖርማል አድርገው ያዩታሉ። እሱ እንዳለ ሆኖ ደግሞ አንዳንድ ሰዎች የአዶናይ እህት ብታናድድም ደስ የማይል ባህሪ ቢኖራትም ለሞዴሊንግ ግን ምርጥ ልጅ ናት እያሉ ነው። እንዴት ነው ከአክበረትና ከአዶናይ እህት ማን ነው ለእናንተ ምርጥ ሞዴል? ይሄን ኮሜንት ላይ ሁላችሁም አስቀምጡልኝ። ማን ነው ለእናንተ ምርጡ ሞዴል? ወደ ከባዱ ጉዳያችን ስንገባ አዶናይና ጃኒ መሀል ያለው ኬዝ ላይ አሁን ቀስ እያለን እንገባለን። በእርጋታ ተከታተሉት። እስካሁን ካላችሁ ይህን ቻናል ታዲያ ሰብስክራይብ አድርጉ እንጂ ሰብስክራይብ አድርጉ። ሁሉ ትክክለኛ ኢንፎርሜሽን ቅመም የሆኑ ቃላቶችን ይዘን ከናንተ ጋር የምንወያይበት ድንቅ ፋሚሊ ነው። ታዲያ እስከ አትማቲ ፋሚሊ ተቀላቀሉና ሰብስክራይብ፣ ላይክ፣ ይሄን ቪዲዮ ሼር ለሚደረግ ሰው ሼር አድርጉ። ኮሜንት ላይ ደስ ያላችሁን ጻፉልኝ። ወደ መጀመሪያው አዶናይና ጃኒን እንደዚህ ያነካካቸው ነገር ኮላቦሬሽን ነው። ኮላቦሬሽን ምንድነው ካላችሁኝ ደግሞ የማታውቁ ሰዎች ኮላቦሬሽን ማለት አዶናይ ትሬንድ ከሆነ ቲክቶከር ወይም ደግሞ ፌመስ ከሆነ ሌላ ቲክቶከር ጋር ባለፈው ባሰራውት ቪዲዮ ከዩቲናስ ጋር የነበራቸውን ኮላቦሬሽን አይታችኋል። ልክ እንደዛ ከሆነ ቲክቶከር ጋር ኮላብ አድርገው አብረው ቪዲዮ ሲሰሩ ኮላብ አደረጉ ይባላል። ታዲያ ሰሞኑን አንድ ኮላቦሬሽን ድንቅ የሆነ ኮላቦሬሽን ሌላ ተፈጥሯል። እሱ ማን ነው? የኢትዮጵያውያን የሳቅ ምንጭ የሆነው በጣም የምንወደው ምርጡ ቲክቶከር በዚህ አመት እንደውም የኢትዮ ክሬቲቭ አዋርድ ይበላል ተብሎ የሚጠበቀው ልጅ ዳውድ የሚባል ልጅ አለ። ታዲያ ከሱ ጋርም አዶናይ ድንቅ የሆነ ኮላቦሬሽን አድርጓል። ይህን ቪዲዮ አይተነው እንመለስ። አመልልልል ወርደንተለ ወይሰመልል ነኑ ወይሰመልልነኑ አመልልልል ቦንቱንተለ ወይሰመልልነኑ ወይሰመልልነኑ አመልልልል ቦንቱንተለ ወይሰመልልነኑ ወይሰመልልነኑ ቱሩምቡሌ እሸገሕ ቱሩምቡሌ አንያደኬ ወንቡሌ ያነ ያነ እሸገየን ያነ። ይሄ እንዳለ ሆኖ ደግሞ አዶናይ ይህን ኮላቦሬሽን ካደረገ በኋላ ደግሞ ጃኒ ደግሞ በዚህ በኩል ከበርጠሚዎስ ጋር ኮላብ አድርጋለች። እሱንም ቪዲዮ አይተነው እንመለስና የሚገርም ጉድ ነው ማሳያችሁ ከዚህ በኋላ። ይሄ እንዳለ ሆኖ ደግሞ አዶናይ ልጅ ዳውድና ሰሞኑን በሶሻል ሚዲያ በጣም አነጋጋሪ የሆነ አንድ ልጅ አለ። አጠር ይላል። ኦልሬዲ እንዲህ ያለ እየተራመደ ትሬንድ የሚሰራ ልጅ ነው።
እስቲ አንድ ቪዲዮ እሱን አይተነው እንመለስና የሚገርም ጉድ ነው የምናገራችሁ። ታዲያ ከዚህ ልጅ ጋር አዶናይ ኮላብ አድርጓል። ልጅ ዳውድ እሱ ልጅና አዶናይ ሶስቱም ወክ ሲያደርጉ የነበረውና አንዳንድ ነገሮችን ሲነጋገሩ የነበረውን ቪዲዮ ላሳያችሁ። እስኪ አይተነው እንመለስ። ወዳድ ይላል ወይ ማን ይሟዱ እስኻላ አቤት ወል አላ አቤት ክሊያ ለአንተ ሊሆን ይችላል እኮ አዶናይ እኮ እንዴት ናችሁ? ያ ሹ ሰላም ነው እንዴታቸው ማለት ሰው የለኝም በምድር ላይ አንቺ ነሽ ሕይወቴ ምን ለወጥሽ ፍቅሬ ሆይ ንገሪኝ በሞቴ ምን ሌላ ኩን ተሰራብኛ ወዬ እንዴት ነህ? የቱ ጋር እዛ ጋር ነው ያረጉኝ። ይኸው እዛ ጋር ዊልቸር ላይ ያለች ሴት አለች። ስንት ሰጥኝ ወሰናል። ያንተ ውሳኔ ነው። 10 ይሁን ወይስ ቀነስ እያደረግን ነው ለብዙ ሰው እንዲዳረስ ለብዙ 5 እናርጓ በቃ እንደዛ። አይ 10 ይሻላል። ጃኒ ደግሞ ከበርጠሚዮስ ጋር ብያቸዋለሁ ቅድም። ከበርጠሚዮስና ከዚሁ ከራሱ ልጅ ጋር ኮላብ አድርጋለች። እንግዲህ አዶናይ ካደረገ ከትንሽ ጊዜ በኋላ ነው ያደረገችው ኮላብ። አስቡት እንግዲህ እኔ አርበኛ ልጅ ነኝ ጆሊ ባርጊጊሮ ፈርቷይ ሞታራዳ በማተቡ ኖሮ ባለ ወልዳነሰኝ ከእሱ ጋር ብቻም ለየብቻ ተሰርተው ነበረ ቪዲዮ። እሱን ቪዲዮ እስኪ ልጋብዛችሁና ቀጣይ ጉዱ ነው የሚወጣው። ይሄን ያዩ አንዳንድ ሜምሮች ደግሞ ሜም እየሰሩ አንዳንድ ኢንፎርሜሽኖችን እንድናገኝ መረጃ ሲሰጡን ነበረ። እስኪ እሱንም ቪዲዮ ለማንኛውም ተከታትለን ነው እንመለስ። Hold up. Wait a minute. Something ain't right. Bitch, I see what you did there. I know. አንዳንድ ሰዎች ደግሞ በዚህ ግራ ተጋብተው የራሳቸውን ሐሳብ እየሰጡ ይገኛሉ። እኛ ላይ ፊልም እየሰራችሁብን ነው ወይ ያሉ ነው አንዳንድ ወገኖቻችን። ለማንኛውም እሱን ቪዲዮ እስኪ አይተነው እንመለስ። ጃኒና በርጠሚዮስ ልጅ ዳውድና አዶናይ ማለት ምንድነው? ፊልም ነው እየሰራችሁብን ያለ እኛ ማለት ግራ ነው ይገባናል። እሺ ይሄ ልጅ ደግሞ ሳሙኑ እንደምታውቁት ከሆነ በዳና ድማሱ ሙዚቃ የፈመሰው ልጅ ነው እና እሱም ከነሱ ጋር ሆኖ ምናምን አንድ ላይ ምናምን ቪዲዮ ሰርተዋል። ልጅ ዳውድና አዶናይ ምናምን አንድ ላይ ነበሩ። ከዚህ በፊት እንደምታውቁት ከሆነ በርጠሚዮስና ልጅ ዳውድ አንድ ላይ ነበር ቪዲዮ የሚሰሩት። ዛሬ ደግሞ ልጅ ዳውድና ከዛ ጃኒ ከዛ ይሄ ደግሞ አዶናይ ጀማ ምናምን ብሎ አዲስ ልጅ ሳሙኑ የፈመሰው ማለት ምንድነው? ፊልም ነው እንደ እስኪ እናንተ እስከዚህ ቪዲዮ ምን አያችሁት? ሐሳባችሁ ኮሜንት ላስቀምጡልኝ። ይመቻችሁ። እናንተ ስታስቡት ይሄንን ነገር ስታዩት ዝም ብሎ መገጣጠም ይመስላችኋል? ማለት እንዴት ነው ስታስቡት? ከባድ እኮ ነው ለማሰብ ራሱ ከባድ ነው። ማለት ብዙ እንዶ ትንሽ ቆይተው በኋላ ጃኒ ኮላብ ብታረግ አንድ ነገር ነው። ግን አዶናይ ኮላብ ካደረገ በኋላ ኦሬዲ አንድ ሳምንት እንኳን አልሞላውም። አስቡት ቪዲዮን ከለቀቀም ከሰሩም በኋላ ከልጁ ጋር ማለት ነውና በዚህ ፍጥነት ከጃኒ ጋርም ኮላብ ሲያደርጉ ነገሩ ያጠራጥራል። ኦሬዲ ጃኒና አዶናይ ተለያይተዋል። ግን እንዳልተለያዩ እንድናስብ የሚያደርጉ ነገሮች አሉ። ገና ደግሞ ትልቅ ነገር አለ ማሳያችሁ። ከዛ በፊት እቺን ቪዲዮ እስኪ ለማንኛውም ተከታተልን እንመለስ። ለትምህርት ይሆናችኋል። ጋይስ አንድ ሰው እንደዚህ ብሎ በአንዴ ይፈምሳል። የመፈመሱ ምክንያት ምን መሰላችሁ? የትግራይ ልጆች ብዙዎቹ በጣም ይረዳዳሉ። አንድ ሰው ቪዲዮ ሲለቅ ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጉ ያንን ልጅ ያፈምሱታል። ነጮቹ ሶሻል ሚዲያን ሰርተው ሰጠውናል። እኛ 130 ሚሊዮን ህዝብ ያለበት አገር ላይ ትልቁ አዶናይ እንኳን ያለው 6 ሚሊዮን ፎሎወር ነው ያለው። አንዳንዶቹ ቪዲዮዎቹ 50 ሚሊዮን ይታያሉ። 50 ሚሊዮን ቪዲዮ ታይቶ 6 ሚሊዮን ፎሎ ካረገ በክፋት አንደኛ ነን ማለት ነው። አያችሁ፣ እኔ አሁን ዘር ምናምን ለመስበክ ሳይሆን አዶናይን ይዩት።
ይሄ ልጅ ይዩት፣ ካሉ ቡቲክን ይዩት። ሶስቱም የትግራይ ልጆች ናቸው። ሶስቱም ብዙ ፎሎወር ያላቸው እያደጉ የመጡ ልጆች ናቸው። ለምንድን ነው ከተባለ በቃ እርስ በእርሳቸው ይረዳዳሉ። ምቀኝነት የለባቸውም። አንዱ የአንዱን ሼር ያደርጋል፣ ሪፖስት ያደርጋል፣ ኮፒ ሊንክ ያደርጋል። እንግዲህ አስቡ 130 ሚሊዮን ህዝብ ባለበት አገር ላይ አንድ ሰው እኛ የኔን ፎሎ እርሱት እንግዲህ አንድ የወጣው አዶናይ ነው። እዚህ ሀገር እኔ የምኖርበት ሀገር እንዳለ ማህበረሰቡ 5 ሚሊዮን ነው። እዚህ ሀገር ላይ አንድ ቲክቶከር ወይም አንድ ፌስቡከር እንዲህ ማለት ፐብሊኩን የሚጠቅም ማህበረሰቡን የሚጠቅም ከሆነ ከ5 ሚሊዮን ህዝብ ውስጥ ሜቢ 4 ሚሊዮኑ ፎሎ ያደርገዋል። ፎሎ ማድረግ እኮ ከኪስ አያስከፍልም። ከኪስ አታወጣውም። ምንድነው ፎሎ ብታረግ ባታረግ አከፍልም። ግን 130 ሚሊዮን ህዝብ ባለበት አገር ላይ መቼም አይነው ሁሉም ተጠቃሚ አይደለም፣ ሁሉም ሶሻል ሚዲያ ይጠቀማል ማለት አይደለም። ግን 80% ኢንተርኔት ተጠቃሚ ነው የኢትዮጵያ ህዝብ። ስለዚህ እነሱ የሚፈምሱበት አንዱ ሪዝም በቃ እርስ በርስ ሲስተሙን ያውቁታል። አንድ ቪዲዮ ሲለቀቅ ሼር፣ ኮፒ ሊንክ፣ ሪፖስት፣ ኮሜንት ካረክ በቃ ትፈምሳለህ። ቪዲዮ ቫይራል ይወጣል። ስለዚህ ምንም ከኪስ የማያስከፍል ነገር ስለሆነ አገግሙ፣ ምቀኛ አትሁኑ። ይሄን ያዩ አንዳንድ ሰዎች ደግሞ ሊያሹ አሁን እንዲህ ያለችን ነው፣ አልተጣሉም እያለችን ነው። ነገር የምታወራቸው ነገሮች ደግሞ ከዚህ በፊት ሲጣሉም የተናገረችው አንዳንድ ነገሮች አሉ። አሁን የምታወራው ነገር ደግሞ ይበልጥ አሳማኝ ነው። ምንድን ነው ያለችን? እስኪ ለማንኛውም ቪዲዮን አይተነው እንመለስ። ጋይስ ፊልም ነው አሉ እኮ ድራማ ነው አሉ እኮ ጋይስ ገብታችኋል እንዴ? አይ ኢትዮጵያ እንደዚህ እንናቃለን እኛ እንናቅም። አልገባችሁም እንዴ ቤተሰብ? እስካሁን አልገባችሁም? ማወራላችሁ አረ ቤተሰብ ገብቶናል። ሊያሾ በሉ አልገባችሁም ጋይስ? ምንም ነገር የገባችሁ ነገር የለም አሉ ጋይስ አሉ ነው እንግዲህ ስትሰማ ስሙ። ውሸት ነው፣ ፊልም ነው። ሊያሾ ልክ የሆነ ነገር ሲጠፋ አረ ተው እውነት ነው እንደዚህ ሁሉ ህዝብ እንደዚህ ብሎ አረ ውሸት ነው፣ ውሸት ነው። በትርፍ ሰዓት ጋይስ ግን አሁን ቤተሰብ ግን ለምን አስፈለገ እንደዚህ መሆን? ለምን ታስፈለገ? ከዛም በቃ ስላልቻለ ታረቅት ሊሉን ነው ቤተሰብ። እናጣራለን እንደ መኪናውን እንዲዛችሁት እንዳጣራ ነው። እናጣራለን እንስራለን ቹለን ከማጣራቶች ፎገራችሁ በቃ እንደዚህ እኛ እኮ ደስ ይለናል። ጸብም አንፈልግም፣ ጥልም አንፈልግም። ግን ፊልም መስራት ለምን አስፈለገ? ገባኝ። አሁንማ እኔማ ገባኝ እኮ ቀመሩ ገባኝ እኮ። የምትቀምሩት እናንተ ቀመረኞች፣ እናንተ ቀመር ማን ይችላል ጋይስ? ቀመራችሁት ጋይስ። አሁን ምኑ ገብቷችሁ ነው? ገባን ምናምን ትሉት ምኑ ገባችሁ? ምኑ ገብቷችሁ ነው? ገብቶናል ያይ ምናምን ትሉት ምንድን ነው የገባችሁ? ምን ገብቷችሁ ነው? ቀመር ነው ቤተሰብ። ይገርማችኋል። መሪውንማ ባወራው ደስ ይለኝ ነበረ። እዛ ሲኬድ ብዙ እንትን አሁን አላወራውም። ቆይ ጋይስ እችን ወሬ ትቀመጥልኝ። የሳ ምንድን ነው በርብሩት አልተጣሉ፣ ውሸት ነው። ጃፓን ቶኪዮ አለ። ከእንደገና ደግሞ ID4 ID6 ጄቱር አለ። አይገባችሁም? ቆያችሁ ከሀገር ከወጣችሁ። አንዳንዴ አይዲውን ይዘዋል፣ አንዳንዴ ጄቱሩን ይዘዋል፣ አንዳንዴ ሬንጅ ሮቨሩን ይዘዋል፣ አንዳንዴ ምናምን
ከየት መጣ ስል እንደዚህ እኮ ነው ጋይስ። እኔማ ገርሞኛል። ለምን ዋሹ? ለምን እንደዚህ ይቀለዳሉ ወይ? ነውር ነው። ባህልም አይደል ወግም አይደል። ሰይጣንም ጥሩ አይደለም። ናፍቀሽኛል አይከብድም ወይ? አቤት ለነገሩ ምሁር ሲደግፍ ነው እንጂ መጨነቅ፣ በግ ሲደግፍ መጨነቅ ብዙ አያስፈልግም። አሁን እኔ እናቶች ምናምን እዚቱ ላይ በሰል ያሉ አስተዋይ ሰዎች አሉ ነው ምናምን የሚሉ በውስጥ ከንግግሬ ከአክቴ ጭምር የሚያስደነግጡኝ በንግግር ማለት ነው። ከቀን ወደ ቀን እያረሙኛሉ። በሳል ሴቶች ማርያምን እናቶች ምናምን የተማሩ ሴቶች መቼ በጨበሬ ሲጀምር ወጨበሬዎቹን አልሰማቸውም ከነ እና አንዳንዴ ሰውን ግን መናቅ ጥሩ አይደለም። ሰውን መዋሸት ጥሩ አይደለም። መዋሸት ለምን አስፈለገ? መዋሸት ጥሩ ነው። ክብር ለአድናቂና ለፎሎወሮች። መጀመሪያም እኮ አልተጣሉም ብለሻል። እኔ መቷችሁ ውሸታ የምታደርጉኝ እኮ እናንተ ናችሁ። ድብን ስታደርጉኝ መጥቼ ቀጥል ልማረጋችሁ ነው። ሊያ ገዱኝ ስትሰድቡኝ አቃጥላችኋለሁ። መጥቼ ድብን ነው ማረጋችሁ። ያ ኤንዌይስ አልተጣሉም፣ ውሸት ነው። በቅርብ ቀን ጠብቁ። አይ ላቭ ዩ ጋይስ። ፊልም ነው፣ ድራማ ነው። አሁንም ደግሜ እነግራችኋለሁ፣ ፊልም ነው። የዛሬዋን ቀን በደንብ ያዟት። ፊልም ነው፣ ድራማ ነው። በመሀል ደግሞ እውነት ነው እንላችኋለን። እናንተ ዝም ብላችሁ አዎ በሉ። የምሬ ከእናንተ ብቻ አዎ ውሸት ነው። ተጣሉ። እርስ በርስ ደጋፊ ለደጋፊ አባልታችሁ አጣልታችሁ እኛማ ለእኛማ ጥሩ ነው። ርዕስ አመጣችሁልን፣ አጀንዳ አመጣችሁልን። ቀን በቀን እየመጣን እናወራላችኋለን። ግን የእናንተ ፓትሪክ አያልቅ። ይህ ቪዲዮ ስታዩ ደግሞ ይበልጥ እንድትጠራጠሩ ነው የሚያደርጋችሁ። 3 ምክንያቶች አሉ እንድንጠራጠር የሚያደርጉ እያለን ነው ወንድማችን። ታዲያ 3ቱ ምክንያት በይዞ አሳማኝ ነው። እኔ በበኩሌ ሳያቸው በጣም ነው የገረመኝ። እስኪ ለማንኛውም እሱን ቪዲዮ አይተነው እንመለስ። የጃኒና የአዶናይ ብሬክአፕ ፌክ ነው የሚያስብሉ 3 ምክንያቶችን ልንገራችሁ። ኦኬ፣ አንደኛ ጃኒ እርጉዝ ናት የሚባል ጭምጭምታ አለ። ተመልከቱ። እርጉዝ ናት ጃኒ፣ ቀለበት ሊያስርላት። ሁለተኛ የጃኒ እናት አዶናይን ብታገኘው በጣም ደስ እንደሚላትና ከአዶናይ ጋር ቢጋቡ በጣም ደስ እንደሚላት ተናግራለች። ራሷ አዳምጡ። ጥሩ ሰው ነው አዶናይ፣ በጣም ትወጃለሽ። ሶስተኛ ናፒ ላይቭ ገብቶ ሳለ ህዝቡ ስለ አባውት ጃኒና ስለ አዶናይ ሲጠየቅ እያሳየው የነበረ ፊት ዘና ያለ ፊት ነበረ። ምንም ምላሽ ለመስጠት ፍቃደኛ አልነበረም ምናምን። ጆ እንትናም እንደዛው ጆ ነው የሚባለው ጆ ገብቶ ሲጠይቀው ናፒን ምንም ዝም ብሎ እየተሳሳቁ ነው የነበረው። ሰው አንሲሪየስ መሆኑን ያሳያል። ይሄ የሆነ ሲሪየስ የሆነ ነገር እንዳልሆነ ነው እኔ የተረዳሁት። ተመልከቱ። ያው ህዝቡ እንግዲህ የነ ጃኒ ነገር እንዴት ነው እያለ ነው። የምታውቀው ነገር ምንድን ነው ብዬ ነው። የእውነት ነው ወይም ደግሞ ሲሪየስ ነው ብዬ የማስብባቸው 2 መንገዶች ደግሞ አንደኛው ምንድን ነው፣ ቢልጌትስ ኢንስታግራም ላይ በአዶናይ እና በጃኒ መለያየት ስቶሪ አድርጓል ሚል ቪዲዮ አይቻለው። እኔ ግን ሲሄድ አላገኘሁትም፣ ምክንያቱም 24 ሰዓት አልፎት ነበረ። ሰው ተመልከቱት። ቢሊዮነር ቢልጌት እንግዲህ የአዶናይ እና የጃኒን መለያየት አስመልክቶ እንግዲህ ከፍተኛ ሀዘን እንደተሰማው እንግዲህ በኢንስታግራም ገጹ ላይ አስፍረዋል ማለት ነው። ሁለተኛ የሆነ የራት ግብዣ ላይ በአዶናይ እናትና በጃኒ መካከል የተፈጠረ የሆነ ነገር ነበር። አይታችሁት ከሆነ ቪዲዮን ሲዘዋወር አይታችሁት ከሆነ ጃኒ ስትጮህ ምናምን የአዶናይ እናት ስታሳየው የነበረ የፊት ሪያክሽን ምናምን። እኔ በዚህ ላይ ምንም አይደለም፣ ብቻ ግን በዛ ምክንያት ሲሪየስ ነው ብዬ ምላስብ አስችሎኛል። ሰው ምንም የተረጋገጠ ነገር ባይ ዘ ዌይ ሲሪየስ ነው የምትሉትም ነገር አይደለም፣ ሲሪየስ ነው አይደለም የምትሉትም ነገር አይደለም። እናንተ ምን ታስባላችሁ? ባይ ከዚህ በላይ ደግሞ ብዙ ሰዎች በቃ ደምድመው በቃ የምርም አልተለያዩም እስካሁን በፍቅር አሉ እንዲሉ ያደረጋቸውን ድንቅ ነገር ላሳያችሁ ነው። እሱም ምንድነው አዶናይ አንድ ሌዘር ኮት ለብሶ ቪዲዮ ሰርቶ ነበረ። ያንኑ ኮት ደግሞ ጃኒም ሰርታ በዛው ደቂቃ አንድ ቪዲዮ ፖስት አድርጋለች። ይህንንም ያዩ ሰዎች ነገሩን ከበድ አድርገውበታል። እሱንም ቪዲዮ አይተነው ማለት ነው።
እሱ እንዳለ ሆኖ ደግሞ ጃኒ ከአዶናይ ጋር እየተፎካከረች ነው እየተባለ ነው። ፉክክሩ ምንድነው? ምን አደረገች ለምለው አዶናይ ህሊናንና አክበረትን ሁለቱንም ኢንተርቪው ሲያደርግ የነበረውን ቪዲዮ አይተነው እንመለስና ይገባቸዋል እናንተ። አይስልኝ እንደምን አላችሁ? አሁን እንግዲህ ካጠገቤ ሁለት የቀጣይ ሱፐር ሞዴሎች ወይም ደግሞ ኢትዮጵያ በሞዴሊንግ እና በዲዛይኒንግ የሚያስጠሩ ሁለት ቆነጃጅቶች ይገኛሉ። ስምሽ ማን ነው? አክበረት። ስምሽ ማን ነው? ሂሊና። ኦኬ እንግዲህ ሂሊናና አክበረት ይባላሉ። ህልማቸው ምን እንደሆነ ልጠይቃቸው። ህልምሽ ምንድን ነው? ሞዴል ኤንድ ዲዛይነር። ሞር ዲዛይነር። መቼ ነው ዲዛይነር መሆን የፈለግሽው? እኔ ሳድግ ነው አሁን ዲዛይነር መሆን እፈልጋለሁ። አሁን መቼ ነው የጀመረሽ ፍላጎት? ይሄ ፍላጎት በ9 ዓመቴ ምናምን። በ9 ዓመትሽ ስዕል መሳል ትችያለሽ? አዎ በጣም። የምትደርሺበት ደረጃ የት ነው ብለሽ ታስቢያለሽ? በጣም ከፍተኛ። እርግጠኛ ነሽ? ከ1 እስከ 10? 10። ጎበስ። ሂሊና ምን መሆን ነው የምትፈልጊው? ኧረ 5 ናቸው። 5 ማ 5 ስራ ነው ያለኝ እንፈልጋለን። ምን እሺ የምትፈልጋለሽ? አንደኛው ሞዴል፣ እሺ፣ ዲዛይነር፣ እሺ፣ ሙዚቀኛ፣ እሺ፣ ቦክስ ተማታይ። ማንን ልትደበድቢ? ቦክስ አላ እንደዛ ውድድር። አው በራስሽ መትሬን ማድረግ አይደለም? ትሬን አይደለም መደባደብ ከሰው ጋር አላ ይሄ ፋይት እና ዳቢ ማርያምን አሜዚንግ ዩ ካን ዱ ኢት። አምስተኛ ደግሞ አክተር መሆን ትፈልጊያለሽ? ስለዚህ ሁሉ ነገር ነው መሆን የምትፈልጊው? በጣም ወዳለሁ። ሁሉ ነገር ነው መሆን የምትፈልጊው? ልክ እንደ ወንድምሽ ማለት ነው። ይሄ ሁሉ እውን አደርገዋለሁ ብለሽ ታስቢያለሽ? ሶሻል ሚዲያ ተቆጣጣሪ በራሴ መቆጣጠር ትፈልጊያለሽ? እውን ማድረግ እችላለሁ ብለሽ ታስቢያለሽ? ከ1 እስከ 10? እንግዲህ እንደምትመለከቷቸው እነዚህ ሁለት ቆነጃጅቶች በኮንፊደንስ የተሞሉ በቁንጅና የተሞሉ ተግባር ላይ ደግሞ አንደኛ የሆኑ ሴቶች ናቸው። እዚህ ይዘናቸው መጥተን ይኸው ራሳቸውን ወክለው ይገኛሉ። ሞዴል ልናስደርጋቸው ነው። እንግዲህ እነዛ ሁለት ነጮች እያዩዋቸው ይገኛሉ። ስለዚህ እዛ ጋር ሄደን ኢንትሮዲዩስ እናርጋቸው። ምን እናስተዋውቃቸው እንደ ከነጮቹ ጋር ነው። ኤሊዬ እንግዲህ አይታችሁታል እንዴት እንደጠየቀ ምን እንደተባባሉ ምናምን አይታችኋል። አሁን ደግሞ ጃኒ ሰሞኑን ኢንተርቪው ያደረገችውን አንድ ቪዲዮ አይተነው እንመለስና በቃ ራሳችሁ ኮሜንት ላይ የፈለጋችሁትን ነገር ጻፉልኝ። እነዚህን ቆነጃጅ ልጆች ላስተዋውቃችሁ ነው ዛሬ የመጣሁት። አስተዋውቂ። ስሜ ሞዴል ሎርኩን እባላለሁ። የ10 ዓመት ታዳጊ ነኝ። የተለያዩ የቴሌቪዥን ማስታወቂያዎችን እንሰራለሁ። ወደፊት ደግሞ ሞዴልና ዲዛይነር የመሆን አላማ ላይ በሞዴሊንግ ራናዊ ሞዴል ላይ ደግሞ ተሰማርቻለሁ። አመሰግናለሁ። እዊ አንቺ? ስሜ ሞዴል ክርስቲያን ተስፋ ይባላል። የ10 ዓመት ታዳጊ ነኝ። እንዲሁም ደግሞ ወደፊት ኢንተርናሽናል ሞዴልና ዲዛይነር የመሆን ህልም አለኝ እና ከ30 በላይ የቴሌቪዥንና የሶሻል ሚዲያ ማስታወቂያዎችን ሰርቻለሁ። በትምህርትም 30 ሰርቲፊኬት አለኝ፣ 3 ሜዳሊያ አለኝ፣ እንዲሁም 2 ዋንጫ አለኝ እና አሁን ደግሞ በራናዌይና በፕሮሞሽን ሞዴሊንግ ላይ ተሰማርቼ ይገኛለሁ። አመሰግናለሁ። እና ጀግና አይደሉ? እግዚአብሔርን እኔ በቃ በጣም ነው ፕራውድ የሆንኩባቸው እና እናሳድጋቸው። እስኪ አካውንታቸውን ከስር ሜንሽን አደርግላችኋለሁ። ሁላችሁም እየገባችሁ ፎሎ በማድረግ ሰፖርት እናድርጋቸው። ቆንጆዬ ናቸው ነው ስነ ስርዓታቸው ራሱ ደስ ሲል እግዚአብሔርን የኔ ወዶች በርቱልኝ። ንቀፍ አግ በጣም ነው የምታምሩት። ስነ ስርዓታችሁ ሲያምር፣ እርጋታችሁ በርቱ። እሺ እንዳታቋርጡ። yes አንዳንድ ሰዎች ሙሉ በሙሉ አምነው እንግዲህ በግልጽ ለምን አትነግሩንም? በቃ ግልጽ ነው እንግዲህ አምናችሁ ያለውን ነገር አስረዱንና እንትን በሉ አታጓጉን አይነት ነገር ነው እያሉ ያሉት። እንግዲህ ይሄ ነገር እንዴት ነው ስታስቡት? እውነት የተለያዩ ይመስላችኋል ወይስ ያልተለያዩ? ሀሳባችሁን ኮሜንት ላይ አስቀምጡልኝ ጋይስ። ሳስበው ፊንገር ሾው አንዳንድ ጊዜ እውነት የምትናገር ነው የሚመስለኝ ሳስበው ማለት ነው። ለምን እነዚህ ልጆች እንደምታዩዋቸው ሁለቱ አንድ አይነት ነገር የተመሳሰለ ነገር እየሰሩ ነው። ጃኒ ቤተሰቧን ሰርፕራይዝ ስታደርግ እዩት። እሱ ቤተሰቡን ሰርፕራይዝ ሲያደርግ እዩት። ምንድነው እየተመካከራችሁ ነው እንደምታረጉት? ሲቀጥል እነዛ ልጆች ኢንተርቪው ሲያደርጉ እሱ ልጆቹን እህቱንና ልጁን ኢንተርቪው ሲያደርጋቸው ምናምን ስለ ሞዴልነት አስቡ። ጃኒ ደግሞ መጣችና እነዚህ ልጆች ከላይ ፖስት አደረግላቸው። እነዚህ ልጆች እንትን
ምንድነው የሚባለው ኢንተርቪው አደረገች እና እየተጣላ ሰው እንደዚህ አንድ አይነት ነገር ይሰራል። አይከብድም እና እነዚህ ሊያሾ ነው ውሸታቸውን ነው ነገ እኔ ማንኝ የምትለው እንመናት። አይ ቲንክ እንመናት this time እንመናት እግዚአብሔርን። እና ሲቀጥል አዶንዬ እኔ ወደድክም ጠላህም የጃንዬ ፋን ነኝ። ድሮም አንተን ሳታውቅ በፊት ማለት ነው የሷ ፋን ነበርኩ እና እሷን ያስቀየምኩ ጊዜ እጠላሃለሁ፣ እሷን ስታስደስት ደግሞ ወዳለሁ። ይሄ ኦቤስ ነው። ገብቷል? እንደዛ ነው። ስለዚህ በተናገርኩት ነገር እንዳው ካየኸውና ከተቀየምክ ምናምን ይቅርታ ብያለሁ። ጃንዬ ከወደደች ጃንዬ ስቲል ልቧ ላይ ካለ ካብራችሁ ከሆናችሁ ምናምን ለጃኒ ስል ይቅርታ ብያለሁ። እኔ እኮ ስራህን ምናምን ወደዋለሁ፣ አይስዌር ስራህን ወደዋለሁ፣ ግን በጃንዬ ሲመጡብኝ ግን አልታገስም። ለዛ ነው ኤኒሃው ጋይስ አይመስላችሁም? እነዚህ ልጆች አብረው ያሉ አይመስላችሁም? ስለዚህ ትንሽ ማነው አዶኒን መንቆር ለጊዜው አቁሜያለሁ። እሱ እንዳለ ደግሞ ሰሞኑን አንድ ድንቅ የሆነ ነገር ጃኒ ስታረግ ታይታለች። እሱም ከዚህ በፊት ኦልሬዲ ጃኒ እንደምታውቁት ቤተሰቧን ብዙም ሶሻል ሚዲያ ላይ አታወጣም። እናቷንም በቅርቡ ነው እንትን ያለችው ነው። አሁን ደግሞ እህቶቿንም አውጥታለች። ኦልሬዲ እያስተዋወቀች ነው፣ ወደ ሶሻል ሚዲያ እንዲመጡ እየገፋፋች ምናምን አይተናል። እሱን ቪዲዮ አይተነው እንመለስና እንቀጥላለን። ጋይስ እንዴት ናችሁ? ማዘሪነት በዚህ ካሜራ ማለት ለእህቶቼ ትናንትና ልብስንም አላመጣሁላችሁ ምናምን ብዬ በቃ ስሬሱን ይባቸው ነበረ እና አሁን ሰርፕራይዝ እናደርጋቸዋለን። አንድ ሻንጣ ሙሉ ልብስ ነው ያመጣሁላቸው። ናዚ ኖ ልብስ ትናንት አላመጣሁላችሁ ብለሽ ነበር። ኦኬ ነው ኑ ላሳያችሁ ምን አይነት ልብስ እንዳመጣሁላችሁ። እናቴ አሁን አሪፍ አድርገሽ ቅረጭን። እየሳገባ አስገባታ እናቴ ናት ካሜራማኗ። እንግዲህ ቻልት ዛሬ ሬት አድርጓት። እሺ እንዴት እየቀረጸች እግዚአብሔርን ስታሳዝን የእኔ እናት ጎበዝ ጀግና እንዲህ ነው። ይሄው አንድ አይነት ልብስ እናቴ ትሙት ሽሽ ይሄው ላንቺ ይሄው ይሄ ሁሉ እናንተ ነው። ይሄ ሁሉ ማች ታይት ድረስ አንድ አይነት ይሄው አንድ አይነት ቀሚስ ነው የገዛሁላቸው። ይሄው ኧረ በስመ አብ አሁን ቲክቶክ ላይ ያጨናንቁታል ጋይስ። በዚህ አጋጣሚ ተዋወቋቸው። የእህቴ ልጅና የመጨረሻ ልጃችን እህቴ ናት። ይሄ ደግሞ እናቴ ለባባ ነው ሱፍ ነው። ይሄ አንድ ሞዴሬተር ናት የላከችልኝ ዳድ ያንተ ነው። እሺ ከዛ ይሄው ጫማ አንድ አይነት ጫማ ይሄው አታመሰግኑኝም? እንደዚህ አታስቡኝም? እናሳ ቴንክ ዩ። አሁን ደግሞ ተረኛ እየሩስ ግቢ ለማዘራ አንቺ ያመጣልሽ ለልስጥሽ። አንዳንድ ሰዎች ደግሞ ይሄን ከቤተሰቡ ጋር ያለውን ቪዲዮ እያዩ የተለያዩ ነገሮችን ሲያወሩ ሰምቻለሁ። ከነሱም አለ ጆን ዳንኤል። እንግዲህ ሰሞኑ እንደምታውቁት የጆን ዳንኤል ፋሚሊዎች ከውጭ መጥተዋል። ከውጭ መጥተው አሁን እዚህ ነው ያሉት። ከነሱ ጋር ጥሩ ጊዜ እያሳልፉ ይገኛሉ። ታዲያ እሱንም አይታ በቅናት ነው ይሄን ነገር እያደረገች ያለችው እያሉ አንዳንድ ሰዎች ሲያወሩ ሰምቼ ነበር እና በጣም የሚገርም ነው። አንዳንድ ሰዎች እንትን የሚሉት ነገር የሚያገናኙት ነገር ብቻ። እስኪ ይህ ሀሳብ እንዴት ነው ያስማማችኋል? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ከዛ ውጭ ደግሞ እህቷ ደግሞ ከእሷ ጋር በጣም የምትመሳሰል እህት አለቻት እና ገርሞኛል እሱን ቪዲዮ ሳይ። እስኪ ለማንኛውም እሱን ቪዲዮ አይተነው ማለት ኮፒ ነው እንደዛ አርጊ እባክሽ። እንዴት አድርጎ ነው የጸጉርሽ ደግሞ እንደዛ በጸጉርሽ ነው መጣው። አይ እሺ ሰላም ነሽ? አይ እንዴት ናችሁ? ኮፒ ነች።
አሁን ነገ ብሬስ ሰራላታል እንትን ማሰራ Thank you. ይህንሽ ቀበጥ በቃ ቻው በቃ እሺ ቻው የኔና ቴንክ ዩ ሶ ማች ብለስ ይሪቆን እና አይታችኋል። እስካሁን ባየነው ሐሳብ ውስጥ ስታስቡት በእውነት አዶናይ እና ጃኒ የተለያዩ ይመስላችኋል? እሱ ብቻ አይደለም። ከዚህ በፊት አዶናይ አንድ ነገር ተናግሮ ነበረ። እኔ እቀምራለሁ ብል በመቀመር እኔን የሚያክለኝ የሚደርሰኝ የለም ብሎ ተናግሮ ነበረ። እውነት እየቀመረብን ይመስላችኋል? አሉ ነው እንግዲህ ስትሰማ ስሙ ውሸት ነው ፊልም ነው ሊያሹ ልክ የሆነ ነገር ሲጠፋ ኧረ ተው እውነት ነው እንደዚህ ሁሉ ህዝብ እንደዚህ ብሎ ኧረ ውሸት ነው በትርፍ ሰዓት ጋይስ ከትክክል ለቃውን ቤተሰብ ግን ለምን አስፈለገ እንደዚህ መሆን ለምን ታስፈለገ ከዛም በቃ ስላልቻለ ታረቀት ሊሉን ነው ቤተሰብ እናጣራለን እንደ መኪናውን እንዲዛችሁት እንዳጣራ ነው እናጣራለን ስራለን ሁሉን ከመጣራት ወገራችሁ በቃ እንደዚህ እና እኮ ደስ ይለናል ጸብም አንፈልግም ጽልም አንፈልግም ግን ፊልም መስራት ለምን አስፈለገ ገባኝ አሁንማ እኔማ ገባኝ እኮ ቀመሩ ገባኝ እኮ ስምንት ቀመሩት እናንተ ቀመረኞች እናንተ ቀመር ማን ይችላል ጋይስ ቀመራችሁት አሁን ምኑን ገባችሁ ነው ገባን ምናምን ትሩት ምኑ ገባችሁ ምኑ ገብቷችሁ ነው ገብቶናል ያይ ምናምን ምንድነው የገባችሁ ምን ገብቷችሁ ነው ቀመር ነው ቤተሰብ ይገርማችኋል ወሬውንማ ባውሮ ደስ ላይ ነበር አለ አይገባችሁም ቆያችሁ ከሀገር ወጣችሁ አንዳንዴ አይዲውን ይዟል አንዳንዴ ጄቱሩን ይዟል አንዳንዴ ሬንጅ ሮቨሩን ይዟል አንዳንዴ ምናምን ከየት መጣ ስል እንደዚህ እኮ ነው ጋይስ ገርሞኛል ለምን ዋሹ ለምን እንደዚህ ይቀለዳሉ ወይ ነውር ነው ባህልም አይደል ወግም አይደል ሰይጣንም ጥሩ አይደለም ናፍቀሽኛል አይከብድም ወይ አቤት ለነገሩ ምሁር ሲደግፍ ነው እንጂ መጨነቅ በግ ሲደግፍ መጨነቅ ብዙ አዶናይ አንድ ደግሞ ቪዲዮ ለቆልን ነበረ እንደሚክር ነው ይህ ቪዲዮ እስከ በመጨረሻ አይተነው እንመለስ በህይወታችሁ በብዙ ሰዎች ተከድታችሁ የምታውቁ ከሆነ እንዴት አድርጋችሁ ነው እንደገና ማመን የምትችሉት እንዴት አድርገን ነው ማመን የምንችለው ምክንያቱም ሙሉ እምነትህ አሳልፈ ሰጥተህ ያ እምነት ሲጣስ በጣም ከባድ ነው እውነቴን ነው የምላችሁ እኔ ኢትዮጵያ ከመጣው ጀምሮ ብዙ ኤክስፒሪየንስ ያደረኳቸው ሰዎች አሉ ብዙ ያሳለፍኳቸው ጉዳቶች አሉ እንደ አዶናይ አይ ቲንክ ከካናዳ ስመጣ ብዙ ራሴ ላይ ሰርቻለሁ ሂል አድርጌያለሁ ያሉኝን ቂሞች ይሁን ወይም ደግሞ የጎዳዋቸው ሰዎች ይቅርታ ብዬ ራሴን ይቅር ብዬ ልቤን አንጽቼ ነው የመጣሁት ወደ ኢትዮጵያና እዚህ ሀገር ስመጣ ግን ያስተዋልኩት አንድ ነገር ቢኖር ቀስ በቀስ ያመንኳቸው ሰዎች እንዴት ተገምጥለው የኔ መርዝ አቀባይ ለመሆን እንደሚሞክሩ ነው አስተውያለሁ በጣም ከባድ ሀቅ ከነሱ መርዝ በላይ እንደውም መርዝ ነው ብዬ ማስበው ይሄ ማስተዋል ነው ይሄ ዋው ለካስ እንዳሰብኳቸው አልነበሩ እነዚህ ሰዎች ስለዚህ ሜቢ ያመናችሁት ሰው ሊኖር ይችላል እነዛ ሰዎች ተቀይሮባችሁ ሊሆን ይችላል እግዚአብሔር ካለው አለው ነው እንግዲህ ምን ማድረግ አትችሉም እግዚአብሔር የሚፈልገው ነገር ነው የሚያደርገው ስለዚህ እሱን ተቀበሉትና በተሻላችሁ አቅም እንደገና እመኑ because ማመን ግዴታችን ነው
ሰው ካላመንክ ማንን ታምናለህ? እግዚአብሔርን ማመን ዋናው ነው። ግን ደግሞ ሰውንና ሰው ላይ መደገፍም ይኖርብናል አንዳንዴ። አለበለዚያ ደርቀህ ብቻህን ትኖራለህ። ብዙዎቻችን ጓደኛ እንፈልጋለን፣ ብዙዎቻችን ቤተሰብ እንፈልጋለን፣ ብዙዎቻችን ከአቅራቢያችን ሰዎች እንፈልጋለን። እነዚህ ሰዎች የሚመጡት ግን እድል ስንሰጥ ነው፣ ለመጎዳት አምነን ለመከዳት። አንድ ቀን ጥሩ ሰው መምጣቱ አይቀርም ማለት ነው። አንድ ቀን ጥሩ ጓደኛ መምጣቱ አይቀርም ማለት ነው። ተስፋ እንዳትቆርጡ፣ ልባችሁ እንዳይጨልም፣ ልባችሁ እንዳይጠነክር፣ ህፃንነታችሁ እንዳታጡ። ወዳችኋለሁ። የዛሬው ቪዲዮን ይመስላል። አምሹር እርግጠኛ ነኝ ከዚህ ቪዲዮ የሆነ ፍንጭ እንዳገኛችሁ። ኮሜንት ላይ ደግሞ ሐሳባችሁን እንዳልኳችሁ ደርድሩ። ይህን ቻናል እስካሁን ሰብስክራይብ ያላደረግ ሰውዬ እስከዚህ ሰዓት ከቆየ ለምንድን ነው ሰብስክራይብ ማታደርገው? ያደረጋችሁ ደግሞ ወዳችኋለሁ። ይህን ቪዲዮ ላይክ፣ ኮሜንት ላይ ደስ ያላችሁን ጻፉልኝ። ወዳችኋለሁ። በሚቀጥለው በሌላ ሐሳብ በአዲስ ሐሳብ እመጣላችሁ። ወዳችኋለሁ። ፒስ አይ